በሐዋሳ ከተማ በተካሄደው የትንባሆ ስርጭትን ለመቆጣጠር የሚያስችል ስልጠና ኢትዮጵያ ያጸደቀችውን የትንባሆ ክልከላ አዋጅ መሰረት ያደረገ ነው ተብሏል። በስልጠናውም ከኢትዮጵያ ምግብና መድኃኒት ባለስልጣን የተገኙት ወይዘሮ ቤቴሌም ዳኛቸው የትንባሆ ክልከላ አዋጅን ተግባራዊ ለማድረግ የትራንስፖርት መገልገያ ቦታዎች ሰፊውን የህብረተሰብ ክፍል የያዙ እንደመሆናቸው በዋናነት የስልጠናው አካል መሆናቸውን ገልጸዋል። ኢትዮጵያ ያጸደቀችው አዋጅ አለ። የትንባሆ ምር ፕሮዳክትን አስመልክቶ የክልከላ አዋጅ አለ። ከዚህም የተነሳ የትራንስፖርት መገልገያ ቦታ እጅግ በጣም ሰፊ የሆነ የህብረተሰብን አካል የያዘ ቦታ ስለሆነ እዛ ላይ ምንም አይነት ትንባሆ ፕሮዳክት እንዳይሸጥ እንዳይገዛም እንደገና ደግሞ ተጠቃሚም እንዳይኖር 100% ከተከለከሉ ቦታዎች አንዱ ስለሆነ ያንን ለህብረተሰቡ የአዌርነስ አዌር ለማድረግ ነው የመጣ ነው። ምክንያቱም አንድ ሲጋራ አጫሽ ራሱን ብቻ አይደለም የሚጎዳው፣ ሌላውንም በዙሪያው ያሉትን ሰዎች 10 ሰው አጠገቡ ቢኖር 10ሩንም አጫሽ ያደርጋል። ከሲዳማ ክልል ጤናና ጤና ነክ ግብዓት ጥራት ቁጥጥር ባለስልጣን የተገኙት አቶ ተሾመ ወጋሶ ትንባሆን ለመቆጣጠር መሰል ስልጠናዎች በማዘጋጀት ከዚህም በተጨማሪ በየትምህርት ቤቱ ትንባሆ ማጨስ የሚያስከትለውን ጉዳት ማሳወቅ እንደሚገባ ነው የተናገሩት። በየመስሪያ ቤቱ ለወጣቱ ለትምህርት ቤት በየጤና ተቋማቱም ቢሆን በእንደዚህ አይነት መድረክም ቢሆን ግንዛቤ ለማስጨበጥ ትንባሆ የሚያስከትለውን ጉዳት ዘርፈ ብዙ ጉዳቶች አሉ። ያንን ነገር ለህብረተሰቡ ግንዛቤ ለማስጨበጥ ነው። ያው ጉዳቱ የሚታወቅ ነው። በጣም በጤና ላይ፣ በኢኮኖሚ ላይ፣ በፖለቲካ፣ በማህበራዊ ላይም ዘርፈ ብዙ ጉዳቶች አሉ። የስልጠናው ተሳታፊዎችም ስልጠናው ማህበረሰቡ ጤናውን ከመጠበቅ አኳያ አስፈላጊ መሆኑን ገልጸዋል። የምግብና መድኃኒት ባለስልጣን አዋጅ 11/12ን የትንባሆ ስርጭትን ለመቆጣጠር የተለያዩ ስራዎችን እየሰራ ይገኛል። የህዝብ መገልገያ ቦታዎች ከትንባሆ ነጻ ለማድረግ ህብረተሰቡ አላግባብ ሳያቅ የትንባሆ ህጉን ሳያቅ ወደ ወንጀል ውስጥ እንዳይገባ ለማድረግ የተለያዩ ግንዛቤ ማስጨበጫ ስልጠናዎች እየሰራ ይገኛል። በወጣው አዋጅ መሰረት የሚያጨስም ሆነ ገበያ ላይ የሚያውል በወንጀል እንደሚያስቀጣው እንደሚያስጠይቅ ግንዛቤ አግኝቻለሁ። ሱስ በጣም ወጣቱን ኃይል በጣም ኮንትሮል እያደረገ ነው ያለው። በተለይ ደግሞ እነዚህ ኒኮቲን የሚባሉት እነዚህ በጣም ፓወርፉል አዲክቲቭ ኬሚካል ሰውን በመቆጣጠር አንደኛ ኢኮኖሚካሊ፣ ሶሻሊ፣ ሜንታሊ በጣም ብዙ ተጽዕኖ ትውልድ ላይ ያመጡ ነው። እንግዲህ ሀገር ማለት ህዝብ ከሆነ ይሄ ነገር ህዝብ እያጠፋብን ነው፣ አገርን እያጠፋብን ነው ያለው። ስለዚህ ይሄ ስልጠና ለኛ በጣም ትልቅ እድል ሰጥቶናል።